ልዑሌ እኛም በጣም ናፍቀን ነበር። እንኳን ደህና መጣልን። እንግዲህ ልዑሌ እንግዲህ ራሱን ችሎ ተቀምጧልኝ። እኛም መሻአላህ ብለናልኝ። 6 ወር ሞላው መሰለኛ እና ልጆች እኔ በስንት ወር እንደሚቀመጡ ብቻ አላውቅም። እኔ ግን አንዳንዴ ልዑል በጣም ይገርመኛል ማለት ነው። ለምን ብትሉ ልዑል እናቱን ነው የሚመስል። ለምን ልትሉ ደግሞ ትችላላችሁ። በቃ እኔ ሁሌ በቪዲዮ ምናምን ነገር አየዋለሁና ያንም ሰው ና ሲለው በቃ ልክክ ነው የሚል። ሁለተኛ ደግሞ ዝምታው በጣም ነው የሚገርመኝ። በቃ ዝም ነው የሚል። አሁንም እንደዚህ ከቪዲዮ በአባቱ ቤት ነው ነገራችን ላይ መጣ ስቶሪ ላይ ማለት ነው። እና በአባቱ ቤት እንደዚህ መጣ አያለቅስ አያወራ፣ ዝም ብሎ አፉን ገጥሞ ዝም ነው የሚላቸው። እና ለማንኛውም መሻላፍ ብለናል። ሰላም ውድ የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ልዑልን ይዘንላችሁ ስንመጣ ልዑሌ 6 ወር ምናምን ነገር አኪል 7 ወር ይሆናል መሰለኝ። እና ያው ራሱን ችሎ ተቀምጠዋል። እንግዲህ ደግሞ ዳዴ እያለ እየቆመ ወይም እንግዲህ በእግሩና በጉልበቱ ነው መሰለኝ የሚሄዱ ከዛ ቀጥለው ከመቀመጥ በኋላ እንደዛ መሰለኝ ባልሳሳት ማለት ነው። እንጃ አላውቅም፣ ግን እንዴት እንደሆነ ያው አሳድገን ስለማናውቅ ነው ወልደን ስለማናውቅ ስንወልድ እናሳያችኋለን። እና በጣም ደስ ብሎኛል። እኔ ግን በጣም ናፍቆኝ ነበር። ዛሬ ነገ ያመጡታል እያልኩኝ እየጠበቅኩ ነበረ። እነሱም አላመጡትም። እንግዲህ በአብርሽ ቤት ስቶሪ ላይ ያው በቂጡ ተቀምጦ ዳዴ እያለ ይዞት መጥቷል። እኛም ናፍቀን ነበረ። አይተንሃልኝ። አላህ ያሳድግላችሁ። የእናቱ ልጅ የእናቱ መከታ ሲያድግ እኮ በነገራችን ላይ ወንድ ልጅ እኮ እናቱ ነው የሚመስል። ይህን ታውቃላችሁ? ይህን ያው ሁላችንም እናውቃለን። እና ወደ እናት ነው ወንድ ልጅ ብዙ ጊዜ እንትን የሚል። ትናንትና ሩታ በአብርሽ ቤት ለምን ሩታ ይቅርታ ጠየቀች እያላቸው አንዳንድ ሰዎች ስቱ ነበር። ሩታ እኮ እና እኮ ትክክል ናት ማለት ነው። እናንተ ሩታ እኮ ይቅርታ የጠየቀች ምን መሰላችሁ? እኔ ከእናንተ ህይወት ሁለተኛ አልደርስባችሁም። የራሴን ህይወት ለመምራት ነው የምፈልግ። ከዛ በኋላ ደግሞ ትናንትናማ ቢስሚላ በጣም ብዙ ሰው ነው የመጣ። ሩታ መጠይ አብርሽ መጣ ምስኪን። ሌላ ቤትስ ደግሞ በማናየዋትና ትናንትናማ ሲለቁብን ነው የዋሉ። እና ሩታዬ ደግሞ ሁለተኛ እነ ዳኒን እነ ሜሪን እነዚያን ጠርታ ሁላ ደግሞ አልፈልግም እኔ ማንንም አልፈልግም አላለችም እንዴ? እስቲ እናይሻለን። ይሄማ በጣም ጀግንነት። እስቲ ሩታ ብቻዋን መታ ከና አብርሽ ቤት ካልመጣ ደግሞ አብርሽ ከውሽማው ጋር ከመጣ ሩታ ብቻዋን መታ በቤቷ እንደዚህ ሞቅ ደመቅ ብላ ከልጇ ጋር ከአንዳንድ ሰዎች ጋር እኮ ደስታን ደግሞ ማባረሯ ነው የገረመኝ ማለት ነው። ደስታ እንዲሁ ምስኪን እኮ ነው ወላሂ። ደስታዬ ምን ሰውን አይጫንም። አልፈልግህም እሺ በቃ ዘመንሽ ሁሉም በቃ የተባረከ ሆነሽ ነው ምናምን ነገር ብሏት የሄደ። እነ ሜሪ እነ ዳኒ ደግሞ ምን አሳበዳችሁ እናንተ እብዶች ማለት ነው። አስለ እናንተ ከሷ ህይወት አታስፈልጉም። ለምን አንዴ እሷ ያላለቻችሁን ህይወት ከዚህ ኑ ከዚህ ውጡ ከዚህ ነይ ከዚህ ውጭ እኛ እንደዚህ እናርግልሻለን እንደኛ እንፈጥርልሻለን እኛ አንቺ ፈጣሪ ነን ምናምን ነገር የምትሏት ነገር በጣም ይገርመኛል። ሁለተኛ ደግሞ ሄርሜላና አምርሽን ይቅርታ የጠየቀች እናንተ ህይወት በጣም ደስ ይላልና እኔ ሁለተኛ ከእናንተ ህይወት አያገባኝም እና ስለበጠበጥኋችሁም ይቅርታ ነው ያለች ማለት ነው። እና የሩታ ውሳኔ እውነቷን ከሆነ እስቲ አብርሽ እንግዲህ ወደ ሩታ ህይወት ካልሄደ በጣም ሀሪፍ ሀሳብ ነው ብዬ አስባለሁ ማለት ነው። ራሱ አብርሽ ሩታን ካላመጣት ሩታ ግን ሁለተኛ ላይ በአብርሽ ቤት ትመጣለች ብዬ አላስብም። እና ሁሉም ሀሪፍ ነው እንግዲህ ሩታ ከልዑሌ ጋር በተለይ ደግሞ በእግሩ ቆሞ ሲሄድ አንዳንድ ቦታ እንደዚያ እያረገች ብቻ እንግዲህ እንዴት እንደምትሆን እኛም ቀስ በቀስ እናያታለን፣ እንመለከታታለን። በአንዴ ሰዎችን አይተን መፍረድ አንችልም ማለት ነው። ሁለተኛ ደግሞ ሩታን የምትሳደቡ ሰዎች አቁሙ እና ሩታን አትሳደቡ። ሩታ በጣም ጎበዝ ጠንካራ፣ የእናንተ የባንካችሁ የብራችሁ ባንክ ናት ማለት ነው። እና ስለዚህ ወላይ ሁላችሁ ዩቱበሮችም ሆነ ምንም ሆነ አስተያየት መጥፎ ነገር ካያችሁ ኦኬ አስተያየት ስጧት። ግን ዝም ብላችሁ ስድ የሆነ እንትን ኮመንትም ሆነ ምንም ሆነ ወላይ ሰው መሳለ በጣም 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 ያስጠላል፣ ይደብራል። ሩታሽ ምን አረገች? ሰውን ይቅርታ ስትጠይቅ ባሏን ወደ ራሷ ስትመልስም መሳደብ፣ ይቅርታ ስትጠይቅም ለምን እዲች ልጅ ምን ታርግሽ? ምን ታርጋቸው? አረ እናንተ ወላይ እንደውን እንጃ ምን አይነት ቤተሰብ እንደሆናቸው ብቻ አላውቅም፣ ምን አይነት ቤተሰብ እንደተፈጠራቸው። እኔ ግን አልሐምዱሊላህ 3 ዓመቴ ነው 4 ዓመቴ ሩታን እንዳያስኩኝ አለሁኝ የትም አልተንቀሳቀስኩም። አሁንም
ወደ ኋላም ወደፊት የሚሄድበትም የለኝም። ከፊትም የወሩታሞ ላይ በጣም ነው የምወዳት። በጣም ደስ ትለኛለች። ብቻ አኩታ በጣም ጎበዝ፣ በጣም ጠንካራ የሴት ጠንካራ ብዙ አይቻለሁኝ። ግን እንደሷ ሶሻል ሚዲያ ላይ ያየሁት ሰው የለኝም። እናምላችሁ ይህን ነው። እስቲ እንግዲህ ልዑልን ያላችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱን። ልዑልን እንግዲህ የናፈቃችሁ ይሄን ይዘንላችሁ መተናል። የኔ ድንቡሽ ቡሽ የኔ ምን ልበልህ ማለት ነው። የልዑል የእናቱ ልጅ የሩታ ልጅ ያው ልዑል አብርሃም ነው፣ ግን ቢሆንም ደግሞ የሩታዬ ልጅ ነው የምንልህ ማለት ነው። ይሄን ልጅ ስለሰጣትም አንደኛው ፈጣሪዋን ታመሰግናለች። አንተን እያየች ብዙ ነገር ልትጽናና ትችላለች። አንዳንድ ሰዎች ደግሞ እየመጣች ደግሞ ስራ ነው ትሉናላችሁ ማለት ነው። ያው የእናንተ ስራ ይሄ የእናንተ መጽናኛ ነው፣ ስራ ነው የምትሉን። እኔ ግን ሀላስ ትናንት ሩታ ሁሉንም ይቅርታ ስለጠየቀች እነ ዳንኤል እነ ሜሪን እነ ደስታንም ስላባረረቻቸው ከአሁን በኋላ እንግዲህ ደግሞ የሚፈጠረውን አይተን እንደናንተ ስራ ነው እንላለን ማለት ነው። እና ሩታ በጣም ብዙ ነገሮች ታሳምነናለች። በጣም ብዙ ነገሮች ልትል ትችላለች። እና ያለው ነገር ይሄ ነው። ሩታ የጠንከሪ፣ አሁንም ወደፊትም ከጎንሽ ነን። አንቺ ብቻ ጎበዝ ሁኚ፣ ተከፍተሽ አትምጭ። አሁንም ደስተኛ ሁኚ። እኛ ምንፈልግ ያንቺን ደስታ፣ ያንቺን ጥንካሬ። በጣም ብዙ ሰዎች ከጎንሽ አሉ። ይህን ነገር ደግሞ ያው መርሳት የለብሽም። ሰው የለኝም እንዳትይ፣ አንቺ ጎበዝና ጠንካራ ስለሆንሽ ማለት ነው። እና በቤትሽ በ3 ቀን በ4 ቀን ከመጣሽ ያው ይታይልሻል። በጣም ብዙ ኦዲየንሶች አሉ ማለት ነው። ግን ሳምንት ከቆየሽ ከዛ በላይ ከቆየሽ ሰው ወደ ሌላ የመሄድ እድሉ በጣም ሰፊ ነው። እና ምልሽ ይህን ነው የኔ ጠንካራ ከልጅሽ ጋር አንድ እጅ ብቻውን አያጨበጭብም አውቃለሁ ዩቱብ ሲሰራ። ግን ደግሞ አዲስ አበባ ከተማ ላይ በጣም ብዙ ዩቱበሮች አሉ፣ በጣም ብዙ ቲክታከሮች አሉ። እና ከነሱ ጋር የተለያየ ፕራንክ የተለያየ ስራ እያመጣሽ እኛን አዝናኝና ለእኛ የሚጠቅም ለእኛ የሚሆን ትምህርት አምጨልን ነው የምንልሽ። እንወድሻለን፣ እናከብርሻለን። ጠንካራ ነሽ። ለብዙ ሰው ጥንካሬ አሳይተሻል። በተለይ በዚያ በእርግዝናሽ ወቅት እንደዚያ ወልደሽ ቢሆን አንድ ቀን ሳተኝ እንዴች ልጅ ምን አይነት ጥንካሬ አላህ ቢሰጣት ነው እያልን ከአንቺ እናስታውስሻለን ማለት ነው። የሆነ ነገር እኮ ሲሆንብን ሰዎች ሲሰድቡን እንዴ ሩታ እኮ ያንን ሁላ ችላለች፣ እንዴ ሩታ እኮ አርግዛ እኮ ይሄን ስራችን። ይሄ እርጉዝ ሰው ብዙ ጊዜ የማያቸው በጣም ሰነፍ ናቸው ማለት ነው። በጣም ከምላችሁ በላይ እንዴ እርግዝና ይሄን ነው እንዴ እላለሁ። ወደ አንቺ ስመለስ ደግሞ በጣም ጎበዝ፣ ለስራ ያለሽን ተነሳሽነት ያው አይተናልና እና አሁንም ያው ጠንክሪ ነው የምልሽ። ከጎንሽ አለን ቤተሰቦች። እንግዲህ ሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ። የልዑሌ ደጋፊዎች እስቲ ላይክ አድርጉት። አሁንማ ሰብስክራይብ ማድረጋችሁት ምስታችሁታል።